ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ እንግዲህ በጣም የተለያዩ ዜናዎች መጥተዋል። ከነዛም መካከል ሊቨርፑልና ማንቸስተር ዩናይትድ ግብ ውስጥ ገብተዋል ተብሏል። በአንድ ተከላካይ አማካኝነት ነው። ታዲያ ይሄ ተከላካይ ማን ነው የሚለውን አብረን የምናየው ይሆናል። እንዲሁም ማንቸስተር ዩናይትድ ሌላ አጥቂ ለማስፈረም ሁኔታዎችን እየተመለከተ ይገኛል ሲል ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። እንዲሁም አርሰናል ኒኮ ዊሊያምስ ላይ ያለው ፍላጎት ይታወቃል። ታዲያ ግን ቼልሲም ተጨምሮበታልና በዚህም ዙሪያ የምንላችሁ ነገሮች ይኖራል። እንዲሁም ሉካ ሞድሪችን የተመለከተ ዜና አለ። ከሪያል ማድሪድ ቤት እንደሚቆይ የተነገረ ነው። ለምንድን ነው የሚቆየው የሚለውን አብረን የምንመለከት ይሆናል። እንዲሁም የተለያዩ ሌሎች ዝውውሮች አሉ። በብዛት ግን በቪክቶር ዮኬሬሽ በኩል የተነሳ አዲስ ወሬ አለ። ቪክቶር ዮኬሬሽ እና ክለቡ ሰጣ ገባ ውስጥ ገብተዋል። ፋብሪዚዮ ሮማኖ እንደተናገረውም ከሆነ ሁለቱ አባላቶች ማለትም ክለቡና ተጫዋቹ እንዲሁም ወኪሉ ጸብ ውስጥ ገብተዋል ማለት ይቻላል። ምክንያቱም በቅናሽ እንደሚለቁት አሳውቀው ነበር። ነገር ግን አሁን ግን የስፖርቲንግ ሊዝበን ዳይሬክተሩ እንደተናገሩት ከሆነ እንደዚህ የሚል ስምምነት እንደሌላቸው ተናግረው ነበር። ታዲያ በትላንትናው ዕለት ቪክቶር ዮኬሬሽ አንገብጋቢ ነገር ፖስት አድርጓል። ከሱ በመቀጠልም ወኪሉም የተናገረው ነገር አለና እሱን ነገር አብረን የምናየው ይሆናል። እስከዛው ድረስ ቪዲዮ ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮመንት ሴክሽን ውስጥ በማስቀመጥ ተሳትፏችሁ የነቃ እንዲሆን ስል አሳስባለሁ። ወደ መረጃዎቻችን በመጀመሪያም የምናገኘው ሊቨርፑልን ይሆናል። ሊቨርፑል እንግዲህ ዳርዊን ኑኔዝን በዚህ ክረምት እንደሚለቅ ተረጋግጧል እና ታዲያ አጥቂ መልቀቁን ተከትሎ ሌላ አጥቂ መተካት መቻል አለባቸው በሚል ምክንያት የናፖሊዮን አጥቂ ቪክቶር ኦሲሜን ፈላጊ ክለብ ሆነው ብቅ ማለታቸውን ጊቭ ሚ ስፖርት ይዞት የወጣው መረጃ ያመለክታል። በዚህ ክረምት እንግዲህ በዚህ ውድድር ዓመት በውሰት ለጋላታሳራይ ተጫውቶ ጥሩ እንቅስቃሴ ያስመለከተው ቪክቶር ኦሲሜን በክረምቱ እንደሚለቅ እርግጥ ይሆናል ከናፖሊም ሆነ ከጋላታሳራይ። ታዲያ ወዴት ያመራል የሚለው ዋነኛው ጥያቄ ነው። በኦሲሜን በኩል እንደ ማንቸስተር ዩናይትድ እንዲሁም ትላንትና አካባቢ አርሰናልም ሲባል ነበር። ያው ያን ያክል እርግጠኛ ባይኮንም ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም ቼልሲ ያሉ አይነት ታላላቅ ክለቦች ፈላጊዎቹ እንደሆኑ ይታወቃል። ታዲያ ወዴት ይሄዳል የሚለው ዋነኛው ጥያቄ ነው። ፒኤስጂ ከሊቨርፑል ጋር በተያያዘ ፒኤስጂ ባርኮላ ወዴትም እንደማይሄድ ነው እየታወቀ ያለው። ፉት መርካቶ ይዞት የወጣው መረጃ የሚያመለክተው ከሆነ ይህ የ22 ዓመት የመስመር ተጫዋች ባርኮላ በሊቨርፑል ተፈላጊ እንደሆነ ይታወቃል። ኢቭን በባየር ሙኒክም ጭምር ተፈላጊ የሆነ ተጫዋች እንደሆነ ይታወቃል። ታዲያ ግን ፒኤስጂዎች ልጅ እንዲወጣ አይፈቅዱለትም የሚል ዜና ነው እየተደረሰ ያለውና ምን እንመለከታለን የሚለው ዋነኛው ጥያቄ ነው። ማንቸስተር ዩናይትድ ኢኪቲኬን ለማስፈረም ከሚፈልጉ ክለቦች መካከል ዋነኛው መሆኑን ስካይ ስፖርት ይዞት የወጣው መረጃ ያመለክታል። ይህ 22 ዓመት ድንቅ ፈረንሳዊ አጥቂን ከሚፈልጉ ክለቦች መካከል ማንቸስተር ዩናይትድ መገኘቱ ብዙ ሰዎችን አስገርሟል ማለት ይቻላል። ቼልሲና ሊቨርፑል ከዚህ ቀደም እዚህ ተጫዋች ላይ ፍላጎት እንደነበራቸው ይታወቃል። ያው ሊቨርፑል እንደነገርኳችሁ ነው ዳርዊን ኑኔዝ መውጣቱ እርግጥ ነው። በማንቸስተር ዩናይትድ በኩል ግን ራስመስ ሆይሉንድ ያው ምርታማነቱ የቀነሰ አጥቂ እንደሆነ እናውቃለን። ታዲያ በሱ ምትክ እንደዚህ ያሉ አጥቂዎችን ፍለጋ ገበያ ከወጣ ማንቸስተር ዩናይትድ ሰንበትበት ብሏል። ከነዛም መካከል ኢኪቲኬ ዋነኛው ሆኖ ብቅ ብሏል ማለት ነው። 100 ሚሊዮን ዩሮ ይገመታል የዚህ ልጅ ዋጋ ማለትም እስከ 85 ሚሊዮን ፓውንድ ማለት ነው። ታዲያ ይህንን ልጅ ለማስፈረም ዩናይትድ እንደ አማራጭ ከያዙት ተጫዋቾች መካከል ዋነኛው ሆኖ ተጠቅሷል። ስካይ ጀርመኒ ይዞት እንደወጣው መረጃ ከሆነ በዚህ ሳምንት ውስጥ ስለ ልጁ ሁኔታ ጠይቀዋል ነው እየተባለ የሚገኘው። ይህን እንግዲህ ዩናይትዶች ትንሽ ገፋ እያረጉበት ነው፣ እያንዛዙት ያሉት ዝውውር ነው ማለት ይቻላል። በአጥቂ ዙሪያ ከሁሉም አጥቂ ጋር ማለት ይቻላል ስማቸው እየተገናኘ ነው እና ትንሽ የሚከብድ የዝውውር መስኮት ይሆናል ማለት ነው። እዛው ማንቸስተር ዩናይትድ ጋር ስንቆይ አሁንም ከሊቨርፑል ጋር ግብ ፈጥረዋል ማለት ነው። በማን በኩል ነው የምትሉኝ ከሆነ ፖርቹጋላዊው የስፖርቲንግ ሊዝበን ተከላካይ ጎንካሎ ኢናሲዮ ነው። ይህ የ23 ዓመት የመሃል ተከላካይን ለማስፈረም ታዲያ ሊቨርፑልና ማንቸስተር ዩናይትድ ተፋጧል ሲል ነው የፖርቹጋሉ ጋዜጦች እየተናገሩ ያሉት። ታዲያ ይህ ልጅ
16 ጨዋታዎችን ለሀገሩ ፖርቹጋል መጫወት ችሏል። እንዲሁም ኔሽንስ ሊግን በቅርብ ጊዜያት መብላቱ የተረጋገጠ ነው፣ የቅርብ ጊዜ ትውስታ ነው። 42 ጨዋታዎችን በዚህ የውድድር ዘመን መጫወት ችሏል፣ በሁሉም ውድድሮች ማለት ነው። 6 ጎል አስቆጥሮ 3 አሲስቶችን ማድረግ ችሏል። ታዲያ ይህንን ተጫዋች በ50 ሚሊዮን ፓውንድ መልቀቂያ ክፍያ እንዳለው ነው እየተነገረ የሚገኘው። ይህንን ቀድሞ የከፈለ ክለብ የማግኘት ቻንሱም ከፍ ያለ እንደሆነ ነው እየተነገረ የሚገኘው። ከሊቨርፑል እና ዩናይትድን በተጨማሪ ኒውካስትል ዩናይትድም አንዱ ፈላጊ የሆነ ክለብ እንደሆነ ይታወቃል። ታዲያ ወዴት ያመራል የሚለው ዜና ነው ወዴት ያመራል የሚለው ጉዳይ ነው ዋነኛው አንገብጋቢ ነገርና ወዴት ያመራል የሚለውን አብረን የምንመለከት ይሆናል። አርሰናሎች በኒኮ ዊሊያምስ ጉዳይ እንግዲህ ተመልሰውበታል ማለት ይቻላል። ኒኮ ዊሊያምስ ከቢልባው የናራዝምልህ ጥያቄ ቀርቦለታልና ታዲያ ይህንን እየተደራደሩ ይገኛሉ። ቢልባዎችም እንደሚያራዝሙለት ተስፋ አድርጓል። ነገር ግን አሁንም ፍላጎታቸውን እንዳልተዉ ነው ፋብሪዚዮ ሮማኖ ይዞ የተወጣው መረጃ የሚያመለክተው። ጭራሽም ቼልሲ ሌላኛው የልጁ ፈላጊ ሆኖ ብቅ ብሏል ማለት ነው። የዚህ ልጅ ደሞዝ ነው ትንሽ ሊያስቸግራቸው የሚችለው እንጂ ከክለቡ ጋር የሚኖራቸው ንግግር ያን ያክል ያስቸግረናል ብለው አያስቡም። ታዲያ የልጁ የደሞዝ ጉዳይ ነው ትንሽ ውስብስብ ሊሆንብን የሚችለው ብለው ነው እያመኑ ያሉት። እንዲሁም ባየር ሙኒክም አንዱ ፈላጊ ሆኖ ክለብ ነው። ታዲያ የዚህ ልጅ ቀጣይ መዳረሻ ከሚሆኑ ክለቦች መካከል ዋነኛው ባየር ሙኒክ ሊሆን ይችላል እየተባለ ይገኛል። ነገር ግን ቼልሲ ግን በጣም ከፍተኛ ፍላጎት እንዳለው እየተነገረ ይገኛል። ታዲያ ወዴት ይጓዛል የሚለው በቅርብ ጊዜያት ውስጥ የምናውቀው ነው፣ የዝውውር መስኮቱ እስከሚዘጋ ድረስ ማለት ነው። ወደ ሌሎች ዜናዎች ስናልፍ እዛው አርሰናል ቤት እንቆይና ትንሽ እስቲ ስለ ተከላካይ ተጫዋቾች እናውራ። አርሰናል በኩል እንግዲህ የመሀል ተከላካይ ችግር የምናውቀው ነው። በተለይ ከማጋሊሽ እና ከሳሊባ መካከል አንዳቸው ጉዳት የገጠማቸው እንደሆነ የአርሰናል የጎል የመከላከል ብቃት እየወረደ እንደሚሄድ እርግጥ የሆነ ነገር ነው። ታዲያ ለዚህ መፍትሄ ይሆናል ተብሎ ሕፃኑ ታዳጊው ልጅ ጃኮብ ኪቪዮር እየተሰለፈ ሲጫወት ተመልክተነዋል ለአርሰናል ማለት ነው። ወደ 11 ያክል የፕሪሚየር ሊግ ጨዋታዎችን በቋሚ አሰላለፍ ተጫውቷል። 945 ደቂቃዎችን ነው ለአርሰናል የተጫወተው በዚህ ውድድር ዘመን እና ታዲያ ትንሽ ወደ መጀመሪያ አካባቢ ደግሞ አቋሙ የቀነሰ ቢሆንም ትንሽ ብዙ ሰዎችን ያጠራጠረ ቢሆንም ልጅነቱ ነው ማለት ይቻላል። ምክንያቱም ትንሽ ያልበሰለ ልጅ እንደዛ አይነት ኃላፊነት ስትሰጠው አንዳንዴ አይታወቅም፣ መደናገር ሊኖር ይችላል፣ ብዙ ስህተቶችንም ሊሰራ ይችላል። ነገር ግን በብዙ ጨዋታዎች እንደተመለከትነው በተለይ እንደ ማድሪድ እንደ ፒኤስጂ ያሉ አይነት ጨዋታዎች ላይ እንደተመለከትነው ራሱን አቋሙን ያሳየበት ሁኔታ ነበረ። ታዲያ ከየሆነ ጊዜ በኋላም ለአርሰናል ሁለኛ ተከላካይ ሆኖ ብቅ ብሎ ነበር። ነገር ግን ኤሲ ሚላን የዚህ ልጅ ፊርማ ፈላጊ ሆኖ ብቅ ብሏል እየተባለ ይገኛል። ታዲያ ይህ ልጅ በ20 ሚሊዮን ፓውንዶች ነው ማስፈረም የሚፈልገው። አርሰናልም ከዛ በላይ ይጠይቅበታል ተብሎ አይታሰብም። ነገር ግን ይሄ ልጅ ወደ ኤሲ ሚላን የማያመራ ከሆነ ለአርሰናል ጥሩ መፍትሄ ሊሆን ይችላል። ምክንያቱም ከወጪም ሊያድናቸው ይችላል። በሁለት ተከላካይ ብቻ መቆየት አችልም። እርግጥ ነው ቤንጃሚን ዋይት አንዳንዴ ወደ መሀል እየተጫወተ ሚናውን ሸፈን ለማድረግ ይሞክራል። ነገር ግን ሁሌ በእነዚህ ተጫዋቾች አትተማመንም። ምክንያቱም ከሁለት አንዳቸው ይጎዳሉ፣ ከማጋሌሽ እና ከሳሊባ ማለት ነው። ከሁለቱ አንዱ ተጎዱ ማለት ደግሞ የግድ እነሱ ሊተካ የሚችል ተጫዋች መኖር አለበት። ጃኮብ ኪቪዮር ታዲያ እየለመደ ነው፣ ትንሽ እየፈረጠመ ያለ ተጫዋች ነው ማለት ይቻላል። በብዙ ነገሮች እየጨመረ እየዳበረ ያለ ልጅ ነው። ይህንን ልምዱን ታዲያ እያገኘውን ያለውን ልምድ አሳልፈ መሸጥ ከሆነ የግድ ማስፈረም መቻል አለብህ። 20 ሚሊዮን
20 ሚሊዮን ፓውንድ ገቢ ታገኛለህ ይህን ልጅ ሽጠህ። ግን ሌላ ሁነኛ ተከላካይ ላግኝ ብትል ለምሳሌ ገበያው ላይ ያሉት እንደ ማርክ ጉሂል መጥቀስ ይቻላል። ከ50 ሚሊዮን ፓውንድ በታች ይገኛል ተብሎ አይታሰብም። ታዲያ ይህንንም ወጪ ለማስቀረት ሲባል ጃኮብ ኪቪዮር በአርሰናል ቤት እንዲቀር ንግግር ለማድረግ እየታሰበ ነው ሲባል ነው ፉትቦል ለንደን ይዞት የወጣው መረጃ የሚያመለክተው። ታዲያ ይህ ልጅ አንዱ ዋነኛ ሚና ይኖረዋል ተብሎ ይጠቀሳል። በቀጣይ ዓመት በአርሰናል ቤት የሚቆይ ከሆነ ኤሲ ሚላን የዚህ ልጅ በቃ ሁነኛ ፈላጊ ሆኖ ካልመጣና አርሰናልም ዝም ብሎ ካለቀቀው በቀር ማለት ነው ቀጣይ ዓመት የመሃል ተከላካይ ላይ ብዙ ፊርማ ላናይ እንችላለን፣ ጃኮብ ኪቪዮር ከቆየ ማለት ነው። በሌሎች ቦታ ግን እንደ አጥቂ ያሉ ዝውውሮች ግን አሉ። እዚሁ አርሰናል ቤት ስንቆይ አሁንም አርሰናሎች ሁለተኛውን ዙር ጥያቄ ለስፖርቲንግ ሊዝበን ሊያቀርቡ ነው እየተባለ ይገኛል። 70 ሚሊዮን ዩሮ ሊያቀርቡ ነው እየተባለ ነው። እንደ ሜንስ ፉትቦል ዘገባ ከሆነ እንደ ፖርቹጊዙ ጋዜጣ ከሆነ ግን አቅርበዋል ነው እየተባለ የሚገኘው። ታዲያ 70 ሚሊዮን ዩሮ ማለትም 60 ሚሊዮን ፓውንድ ወጪ ያለው ገንዘብ ነው እያቀረቡ የሚገኙት። ታዲያ በዚህም ዝም እያለ የተመለከተ ያለው ማንቸስተር ዩናይትድ አለ። የዚህ የ26 ዓመት አጥቂ ፈላጊ ክለብ ከሆኑ መካከል ማንቸስተር ዩናይትድ ዋነኛው ነው። የቀድሞ አሰልጣኙ ጋር ማገናኘት ይፈልጋል ይህንን ተጫዋች። ምክንያቱም አንዱ እንዲጎመራ ካስቻለው ምክንያት መካከል ይህ አሰልጣኝ ነውና ሁለቱ ዳግም ተጣመሩ ማለት ጥሩ ኮምቢኔሽን ሊኖራቸው ይችላል ይባላል። ታዲያ በዚህ መካከል ዩናይትድም ሁለተኛውን ሳይሆን የመጀመሪያውን ጥያቄ ለማቅረብ ዝግጅት ላይ ነው እየተባለ ነው። 60 ሚሊዮን ዩሮ ማለትም 51 ሚሊዮን ፓውንድ የሚጠጋ አካባቢ ገንዘብ ያቀርባል። እንዲሁም 10 ሚሊዮን ዩሮ ተጨማሪ እየታየ የሚጨመር ገንዘብ ለመክፈል ነው ጥያቄ ለማቅረብ እየተዘጋጁ የሚገኙት ሲል ነው እየተነገረ የሚገኘው። የአውሮፓ ውድድር አለመሳተፍ ትንሽ ጫና ላይ ሊያሳድርባቸው ይችላል። ነገር ግን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እንደተናገሩት የአውሮፓን ውድድር ፈልገው የሚፈልጉ ከሆነ ለክለቡ መጮት እንዳያስቡ ሲል ቀደም ሲል ተናግሯል። ታዲያ ዮኮሬሽም በዚህ ዙሪያ እንግዲህ ፍላጎት ይሁን አይሁን የታወቀ ነገር የለም። በዚሁ ዙሪያ ዮኮሬሽ እና ስፖርቲንግ ሊዝበኖች ሰጣ ገባ ውስጥ መግባታቸውን አሳውቂያችሁ ነበር። ታዲያ የስፖርቲንግ ሊዝበኑ ዳይሬክተር እንደተናገሩት ከሆነ ልጁ መልቀቂያ ውሉ እንደዛ የተባባለ ነገር የለም ሲሉ ነው እየተናገሩ ያሉ። በቅናሽ የሚለቅበት ሁኔታ የለም እየተባለ ነው ሲሉ የተናገሩት። ታዲያ እንዲሁም የ3 ዓመት ውል ኮንትራት ይቀሯል፣ ጭራሽም አንድም ክለብ ጥያቄ አላቀረበም ሲሉ ተናግረው ነበረ። ታዲያ ቪክተር ዮኬሬሽም ሌሊቱን በአሁኑ ሰዓት ብዙ ወሬዎች እየተሰሙ ነው፣ አብዛኞቹም ውሸት ናቸው ሲል ገልጿል። ጊዜው ሲደርስ ግን እውነታውን እናገራለሁ ሲል አሳውቆ ነበር። ታዲያ የራሱ የቪክተር ዮኬሬሽ ወኪል ታዲያ ከሰዓታት በኋላ የለቀቀው ፖስት አለ። ሀሳን ሴቲንካያ ይባላል የዮኬሬሽ ወኪል። ስፖርቲንግ ሊዝበኖች ተጫዋቹን በ51 ሚሊዮን ፓውንድ ማለትም በ60 ሚሊዮን ዩሮ ለመልቀቅ የገቡበት የቃል ወረቀት ማስረጃ አለን ሲል ነው እየተናገረ የሚገኘው። እንደ ዘገባዎች እንደ ሌሎች የሚዲያ አውታሮች ዘገባ ከሆነ የሁለቱ ሽኩቻዎች የማይበርድ ከሆነ ወደ ፍርድ ቤትም የመሄድ ቻንስ አለው እየተባለ ነው። ታዲያ በዚህ መሃል ትላልቅ የአውሮፓ ክለቦች ሰፍ ብለው እየጠበቁ ይገኛሉ። ምናልባትም ከክሱ በፊት ትልቅ ገንዘብ ሳያቀርቡ መታገስ መቻል አለባቸው ብዬ አስባለሁ። ምክንያቱም ከክሱ በኋላ እነ ዮኬሬሽ የሚያሸንፉበት እድል ከተፈጠረ መውጫ ዋጋው ከተባለው ወደ 20 ወደ 30 ሚሊዮን ፓውንዶች ዝቅ ብሎ የሚሸጥበት እድል ይፈጠራል። ታዲያ ይህም ለክለቦች ጥሩ አማራጭ ነው። እንደ አርሰናል፣ ዩናይትድ ያሉ ክለቦች ባይቸኩሉ ባይነኝ ማለት ነው። እንደኔ ሀሳብ ከሆነ ትንሽ ለመናገር ያክል ሉካ ሞድሪችን ወደ መጨረሻ አካባቢ ለመጥቀስ ሉካ ሞድሪች በ39 ዓመቱ ለሪያል ማድሪድ ዳግም ሊጫወት ነው። ሪያል ማድሪድን እንደተሰናበትና በዚህ ውድድር ዓመት እንደሚለቅ የምናውቀው ሉካ ሞድሪች የፊፋ የዓለም ክለቦች ዋንጫ ላይ ለሪያል ማድሪድን ወክሎ እንደሚጫወት ተረጋግጧል። ጋዜጣ ዴሎ ስፖርት ይዞት እንደወጣው መረጃ ከሆነ ኤሲ ሚላንን አሁን አይቀላቀልም።
ውድድሩ በኋላ ከቶርናመንቱ በኋላ ግን ዳግም ኤሲ ሚላን ጋር እንደሚቀላቀል ነው የተነገረውና ውድድሩም አሁን እሁድ ይጀምራል። ታዲያ እሁድ ከጀመረ በኋላ ሰኞ ዳግም የዝውውር መስኮቱ ይከፈታል። ያኔ በሰፊው ብዙ ዘገባዎች ይኖራሉ ብዬ አስባለሁ። አሁን ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ኮመንት ሴክሽን ላይ አስቀምጡልን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላም።